የኢትዮጵያ ብሔራዊ ባንክ በአገሪቱ የባንክ ታሪክ ውስጥ ማዕከላዊ ባንክ በመሆን በማክሮ ኢኮኖሚ ዘርፍ ላይ የላቀ አስተዋጽኦ እያበረከተ የሚገኝ ቁልፍ ተቋም መሆኑ አያጠያይቅም። በአዋጅ ቁጥር 21 1934 የኢትዮጵያ መንግስት ባንክ በሚል ከተቋቋመበት ጊዜ ጀምሮ የአገሪቱ ማዕከላዊ ባንክና የኢትዮጵያ ንግድ ባንክን ስራ አጣምሮ በመስራት ተግባሩን ብሎ የጀመረ ተቋም ነው። ታዲያ በእነዚህ ሁሉ ዓመታት የባንኩ አሰራርና ኃላፊነት በግልጽ ያሳያሉ የተባሉ ሂደቶች በአዋጅ ተደግፈው ሲተገበሩ ቆይተዋል። በዚህም መሰረት በ1955 ዓ.ም የኢትዮጵያ መንግስት ባንክ በሚል ስያሜ ሲጠራ የነበረው ተቋም በውስጡ የሚያስተዳድራቸውን ሁለት ተቋማት ማለትም የአገሪቱ ማዕከላዊ ባንክና የኢትዮጵያ ንግድ ባንክ ለየብቻቸው እንዲቋቋሙ በአዋጅ ቁጥር 207 1955 መደንገጉን መረጃዎች ይናገራሉ። የኢትዮጵያ ብሔራዊ ባንክ እስካሁን ድረስ የሚጠቀምበትን ስያሜ እንዲሁም ማቋቋሚያ አዋጁን ያገኘው በኢትዮጵያ ብሔራዊ ባንክ ቻርተር ቁጥር 30 1955 ሲሆን የብሔራዊ ባንኩን የአሰራር ስርዓት ስልጣንና ኃላፊነት በሚመለከት ደግሞ በ1955 ዓ.ም የገንዘብና የባንክ ስራዎች ቁጥር 206 1955 መሆኑ ሰነዶች ያመለክታሉ። በመቀጠልም በ1969 ዓ.ም በወቅቱ የነበረው የሀገሪቱ መንግስት የፖሊሲና የኢኮኖሚ አቅጣጫና ግብ መነሻ በማድረግ የነበረው አዋጅ ሙሉ በሙሉ ተሽሮ በአዋጅ ቁጥር 99 1969 የገንዘብና የባንክ አዋጅ በሚል የተቀየረ ሲሆን ቀጥሎም የመንግስት ለውጥን ተከትሎ የነበረው አዋጅ ተሽሮ በ1986 ዓ.ም የገንዘብና የባንክ አዋጅ በሚል በድጋሚ በአዋጅ ቁጥር 83 1986 ጸድቋል። ነገር ግን ይህ አዋጅ በ2000 ዓ.ም ተሽሮ የኢትዮጵያ ብሔራዊ ባንክ ማቋቋሚያ አዋጅ በሚል በአዋጅ ቁጥር 591 2000 ተቀይሯል። ታዲያ በእነዚህ ሁሉ ሂደቶች ውስጥ እያለፈ በተለያዩ የሀገሪቱ የኢኮኖሚ ዘርፎች አመርቂ ውጤቶች እንዲመዘገቡ የድርሻውን እየተወጣ ያለ የፋይናንስ ተቋም ነው። ይሁን እንጂ የኢትዮጵያ ብሔራዊ ባንክ ዘመኑን የዋጀ አሰራር ስርዓትን በመዘርጋት ፈርጣማ የፋይናንስ ተቋም መሆን ያስችለው ዘንድ ላለፉት 17 ዓመታት ገደማ ሲጠቀምበት የነበረውን አዋጅ ዓለም አቀፍ የፋይናንስ ስርዓትን ባማከለ መንገድና የሀገሪቱን የኢኮኖሚ ስርዓት ማሳለጥና ማስተናገድ በሚያስችል አግባብ ማደራጀት በማስፈለጉ በታህሳስ ወር 2017 ዓ.ም የሕዝብ ተወካዮች ምክር ቤት የኢትዮጵያ ብሔራዊ ባንክ አዋጅን አጽድቋል። በመሆኑም በዚህ ዝግጅታችን የአዋጁን አስፈላጊነትና በውስጡ ስላከናወናቸው መሰረታዊ ማሻሻያዎች የምንቃኝ ይሆናል። አብራችሁን ቆዩ። የኢፌዴሪ የሕዝብ ተወካዮች ምክር ቤት በአራተኛ ዓመት የሥራ ዘመኑ በ11ኛ መደበኛ ስብሰባው የኢትዮጵያ ብሔራዊ ባንክ አዋጅን አጽድቋል። በዚህም መሰረት የአዋጁን አስፈላጊነት በተመለከተ የተብራራ ሲሆን አዋጁ ትርጉም እንዲኖረውና የሀገሪቱን የፋይናንስ ስርዓት ዘመኑን በዋጀ የአሰራር ሂደትና ዓለም አቀፋዊ ተቀባይነት ጋር በማስተሳሰር ሀገር ካለችበት የሪፎርም ግስጋሴ ጋር የተጣጣመ እንዲሆን ለማስቻል መሆኑ ገልጸዋል። የኢትዮጵያ ብሔራዊ ባንክ ስልጣንና ተግባሩን በፋይናንስ ዘርፍ ውስጥ በየጊዜው ከሚኖሩ ለውጦች ጋር በሚጣጣም መልኩ እንደገና በመወሰን የቁጥጥር አቅሙን ማጎልበት አስፈላጊ በመሆኑ ባንኩ ዋጋን የማረጋጋት የተረጋጋና ጤናማ የፋይናንስ ስርዓት የማስፈንና ለኢኮኖሚው እድገት አስተዋጽኦ የሚደረግ ተልዕኮን በአግባቡና ውጤታማ በሆነ መንገድ ለመወጣት የሚያስችለው በመሆኑ የሀገሪቱን የኢኮኖሚ እድገት ለማሻሻል፣ ምርታማነትን ለማሳደግ፣ ቁጠባና ኢንቨስትመንትን ለማጠናከር እንዲሁም ሀገር በቀል የኢኮኖሚ ሪፎርሙን ትርጉም ባለው መልኩ ለማስቀጠልና የሚፈለገውን ውጤት ለማምጣት የሚያስችል ህጋዊ የአሰራር ስርዓት መዘርጋት የሚያስችል በመሆኑ መንግስት ከሚከተለው የተረጋጋ የማክሮ ኢኮኖሚ ስርዓትና ሁሉን የልማት ተዋናዮች ያሳተፈና በዚህ ረገድ የሚስተዋሉትን የአሰራር ክፍተቶች መፍታት የሚያስችል በመሆኑ እንዲሁም የባንኩን ስልጣንና ተግባር አደረጃጀት፣ የአሰራር ነጻነት፣ ተጠያቂነትና ግልጽነት ከዓለም አቀፍ መርሆችና መልካም ተሞክሮች አንጻር መቅረጽ አስፈላጊ በመሆኑ የሚሉት በጭብጥነት ተለይተዋል። ከዚህ በፊት ከነበረው አዋጅ አሁን የወጣው የብሔራዊ ባንክ አዋጅ የብሔራዊ ባንክ ዋና ስራ ቁልፍ ስራ ምንድን ነው የሚለውን በግልጽ ያመላክተ ነው። ከዚህ በፊት የነበረው አዋጅ የብሔራዊ ባንክ ስራ ምንድን ነው የሚለውን ነገር ቢያስቀምጥም በስራዎቹ መካከል ቅደም ተከተል ያስቀምጡ ነበር። አሁን ይህ አዋጅ ትልቁ ዲፓርቸር ተብሎ የሚታየው ነገር ምንድን ነው? የብሔራዊ ባንክን ስራ በግልጽ አስቀምጧል። የብሔራዊ ባንክ ዋናው ስራ በኢትዮጵያ ውስጥ የዋጋ መረጋጋት እንዲኖር ማስቻል፣ ሁለተኛው ተልዕኮ ደግሞ የፋይናንስ ስርዓቱ ጤናማ ሆኖ እንዲቀጥል ማስቻል እና በሶስተኛ ደረጃ ደግሞ ለኢትዮጵያ ቀጣይነት ላለው የኢኮኖሚ እድገት አስተዋጽኦ ማድረግ ናቸው። እነዚህ ሶስት ጉዳዮች ናቸው ቁልፍ የማዕከላዊ ባንኩ የብሔራዊ ባንኩ
ዓላማ ተደርገው የሚከሰቱት። በእነዚህ ዓላማዎች መካከል አንዳንዴ ግጭት ሊኖር ይችላል። በዚህ ጊዜ የትኛውን ዓላማ አስቀድመን ማየት አለብን የሚለውን በግልጽ ያስቀምጣል። የዓላማዎች ቅደም ተከተልም ያስቀምጣል። ስለዚህ ዋናው የብሔራዊ ባንክ የማዕከላዊ ባንኩ ቁልፍ ስራ የዋጋ መረጋጋት ነው። ዋናው ቁልፍ ስራ ከዛ የፋይናንሻል ሴክተሩን ስቴቢሊቲ ማረጋገጥ፣ ከዛ ደግሞ ለኢኮኖሚ እድገት አስተዋጽኦ ማድረግ በሚል በግልጽ እንደ ሌሎች አቻ ማዕከላዊ ባንኮች ዓላማውን በግልጽ ያስቀመጠ በብዙ ደረጃ ታሪካዊ ሊባል የሚችል አዋጅ ነው። በሁለተኛ ደረጃ ከዚህ በፊት ከነበረው አዋጅ እንዲሁ በዛ አስረግጬ ማለት ስለፈለኩ ነው። መሰረታዊ የሚባለው ልዩነት ማዕከላዊ ባንኩ ከመንግስት ጋር ያለውን ግንኙነትም በግልጽ ዲፋይን አድርጓል። በተለይ ከዚህ ቀደም የነበረው አዋጅ ዋናው አንደኛው ክፍተቱ ከመንግስት ጋር ያለውን ግንኙነት በግልጽ ባለማስቀመጡ የተነሳ በአጠቃላይ የገንዘብ ፖሊሲ እና የፊስካል ፖሊሲ ያላቸውን ግንኙነት በግልጽ ዲፋይን ስላደረገ በህግ ስላላሰረው ይሄ ሂዶ የማክሮ ኢኮኖሚ ኢምባላንስ እንዳይመጣ ማስተካከያ ማድረግ ስላስፈለገ ይሄንም በግልጽ ያስቀመጠ አዋጅ ነው። ሌላው በአጠቃላይ አዋጁ የብሔራዊ ባንክን አደረጃጀት፣ አመራር ሁኔታ እንዲሁ በግልጽ ያስቀመጠ ነው። ይሄን ስራ በምንሰራበት ጊዜ ህገ መንግስቱ መሰረት ተደርጎ የተሰራ ስራ ነው። በእኛ እምነት ይሄ አዲሱ የብሔራዊ ባንክ አዋጅ የኢትዮጵያን ማዕከላዊ ባንክ የኢትዮጵያን ብሔራዊ ባንክ በጣም የቆየ አንጋፋ የሆነውን ማዕከላዊ ባንክ ከሌሎች አቻ ማዕከላዊ ባንኮች ጋር እኩል የሚያደርግ የማዕከላዊ ባንኩን አሰራር ደግሞ ዘመናዊ የሚያደርግ እና በህግ በአዋጅ በህገ መንግስት በህዝቡ የተሰጡትን ኃላፊነቶችን በብቃት ለመወጣት የሚያስችል አውድ የፈጠረ አዋጅ እንደሆነ እና በብዙ መልኩ ወደፊት የሚያራምደን አዋጅ እንደሆነ በዚሁ አጋጣሚ ለመግለጽ እፈልጋለሁ። ከዚህ ቀደም ለ17 ዓመታት ገደማ ሲያገለግል የቆየው የኢትዮጵያ ብሔራዊ ባንክ አዋጅ ክፍተቶችን በማስተካከል አዲሱ የኢትዮጵያ ብሔራዊ ባንክ አዋጅ የብሔራዊ ባንኩን ስልጣንና ተግባር እንደገና በመወሰን በፋይናንስ ስርዓቱ ላይ በየጊዜው ከሚኖሩ ለውጦች ጋር በማጣጣም የቁጥጥር አቅሙን ለማጎልበት፣ ዋጋን በማረጋጋት ጤናማ የፋይናንስ ስርዓት የማስፈን ተልዕኮውን በውጤታማነት እንዲወጣ ለማድረግ እንዲሁም ሀገር በቀል የኢኮኖሚ ሪፎርሙን ትርጉም ባለው መንገድ ለማስቀጠል አዋጁ ያለው ፋይዳ የጎላ መሆኑ ተመላክቷል። አዲሱ የኢትዮጵያ ብሔራዊ ባንክ አዋጅ አስፈላጊ ማሻሻያዎችና አዳዲስ ሀሳቦች በአበይትነት በውስጡ ተካተውበታል። ከነዚህ መካከል በሀገር የፋይናንስ ስርዓት መመሪያ መሰረት የውጭ ሀገራት የፋይናንስ ተቋማት በሀገሪቱ የፋይናንስ ስርዓት ውስጥ ተሳታፊ እንዲሆኑ ፍቃድ የሚሰጥ መሆኑን፣ ከዚህ ቀደም ባንኮች ያለመያዣ ከብሔራዊ ባንኩ የሚበደሩበት ስርዓት በአሁኑ አዋጅ የማይኖር መሆኑና ባንኮች ለመበደር በቂ ዋስትና ቀድሞ ማስያዝ የሚጠበቅባቸው እንደሆነ፣ ማንኛውም አካል የዚህን አዋጅና ከዚህ ጋር የተገናኙ ደንብና መመሪያዎችን የጣሰ እንደሆነ እስከ 50 ሺህ ብር የሚደርስ መቀጫና 3 ዓመት በሚደርስ እስራት እንደሚያስቀጣ አዋጁ ካሻሻላቸውና ከከለሳቸው አንቀጾች ውስጥ ይጠቀሳሉ። ብሔራዊ ባንክ ያልተቀረጸ ወርቅና ብር ግዥ እና ሽያጭ በተመለከተ በመመሪያ ይወስናል። ምክንያቱም ብሔራዊ ባንክ ብቻ ሳይሆኑ ሌሎች ብሔራዊ ባንክ የፈቀደላቸው አካላት ወርቅና ብር ስለሚይዙበት ግዥና ሽያጭ በተመለከተ በመመሪያ ሊወሰን እንደሚችል ደንገግ ስላለበት ነው። ብሔራዊ ባንክ በመመሪያ በሚወስናቸው ግዴታዎችና ሁኔታ መሰረት ዕዳውን ለመክፈል ለሚችል ባንክ ጊዜያዊ ብድር ያለመያዣ ሊሰጥ ይችላል የሚለው ድንጋጌ ተሰርዟል። ምክንያቱም የመንግስትን ገንዘብ ያለበቂ ዋስትና መስጠት ተገቢነት ያለው አሰራር ካለመሆኑም በተጨማሪ የሕዝብን ጥቅም የሚጎዳ በመሆኑ ነው። ብሔራዊ ባንክ ማንኛውም ፈንድ ሂሳብ ወይም ማንኛውም የፋይናንስ ግብይት ከወንጀል ድርጊት ጋር ግንኙነት አለው ብሎ በጠረጠረ ጊዜ ፈንዱ ሂሳቡ ወይም ማንኛውም የፋይናንስ ግብይት ቢበዛ ለ5 ቀን ታግዶ እንዲቆይ የሚለው ቢበዛ ለ10 ቀናት ታግዶ እንዲቆይ በሚል ተሻሽሎ ድንጋጌው ቀጥሏል። ምክንያቱም በ5 ቀናት ውስጥ ባንኩ ተገቢውን ምርመራ አድርጎ ለሚመለከታቸው የህግ አስፈጻሚ አካላት ሪፖርት ለማድረግ በቂ ጊዜ ባለመሆኑ ነው። ማንኛውም ሰው የዚህን አዋጅ ሌሎች ድንጋጌዎች ወይም ይህን አዋጅ ለማስፈጸም የወጡ ደንቦችን ወይም መመሪያዎችን የተላለፈው ማፈጻጸማቸውን ያሰናከለ እንደሆነ እስከ ብር 50 ሺህ በሚደርስ መቀጫና እስከ 3 ዓመት በሚደርስ እስራት ይቀጣል። ምክንያቱም የውጭ ምንዛሬ ግብይትን በተመለከተ የሚወጡ መመሪያዎች እና ሌሎች የአዋጁ ድንጋጌዎች
በህገወጥ ሰዎች በተደጋጋሚ ስለሚጣሱ ይህንን ህገወጥ ድርጊት ማስቀረት የሚያስችል በቂ የሆነ ቅጣት መደንገግ አስፈላጊ በመሆኑ ነው። የክሪፕቶ አሴት ነው ቢትኮይን እየተባለ የሚጠራውን በሁለት መልኩ ማየት የሚቻል ይመስለኛል። አንደኛው የክሪፕቶ ማይኒንግ አለ። የክሪፕቶ ማይኒንግ የሚባል እንደ ዴታ ሴንተር አይነት ኢንቨስትመንት ያለ አሁን በኢትዮጵያ ውስጥ በተለይ የኃይል አቅርቦት መስፋፋትን ጋር ተገናኝቶ እና ግሪን ኤነርጂ በኢትዮጵያ ውስጥ መስፋፋትን ጋር ተገናኝቶ በስፋት ኢትዮጵያ ውስጥ ኢንቨስትመንት እየተደረገበት ያለበት የክሪፕቶ ማይኒንግ ኢንቨስትመንት አለ። ይሄ ለኢትዮጵያ የውጭ ምንዛሬ የሚያስገኝ እና በስፋት አሁን ኢትዮጵያ የክሪፕቶ ማይኒንግ ኢንቨስትመንት ዴስቲኔሽን እየሆነች ነው ያለችው። ይሄ ምንም ችግር የሌለበት እንደ ዴታ ሴንተር ኢንቨስትመንት ተደርጎ የሚታይ አሁን ስራ ላይ ያለ ጉዳይ እንደሆነ ለመናገር ነው። ከዛ አልፎ ግን የክሪፕቶ አሴት በተመለከተ እንደ መገበያያ መጠቀም በተመለከተ በአሁኑ ጊዜ ይሄ የተፈቀደ አይደለም። ነገር ግን በአጠቃላይ የዓለም የሞኔታሪ ፖሊሲ የገንዘብ ፖሊሲ አካሄድ ዳይናሚክ እንደሆነ መረዳት ያስፈልጋል። ለምሳሌ አሁን እኛ የምንጠቀመው ገንዘብ ከረንሲ ብር ነው። አሁን ብዙ ማዕከላዊ ባንኮች እየጀመሩት ያሉት የሴንትራል ባንክ ዲጂታል ከረንሲ አለ። ማለት አሁን ሰው የሚጠቀመው ካሽ እየቀረ ወደ ዲጂታል ከረንሲ ሽፍት እየተደረገ ነው ያለው ማለት ነው። ይሄ የክሪፕቶ አሴትን በተመለከተ ቢትኮይንን በተመለከተ ሴንትራል ባንክ ዲጂታል ከረንሲን በተመለከተ የዓለም የሴንትራል ባንኪንግ እና የሞኔታሪ ፖሊሲ እና የከረንሲ ማኔጅመንት በሂደት እየተቀየረ ስለሚሄድ ለውጦችን እና ዲቨሎፕመንቶችን ዳይናሚክ የሆኑ ለውጦችን እና ዲቨሎፕመንቶችን እያየ ብሔራዊ ባንክ እንደ ሌሎቹ ማዕከላዊ ባንኮች እንደ አስፈላጊነቱ መመሪያ ሊያወጣ ይችላል። ስለዚህ በዚህ አዋጅ ውስጥ የተቀመጠው ነገር ምንድን ነው? አሁን ባለው ሁኔታ ውስጥ ክሪፕቶ አሴት መጠቀም አይቻልም። ይህም በተመለከተ ብሔራዊ ባንክ ቁጥጥር ያደርጋል። ነገር ግን ዓለም እየተቀየረ ሲሄድ እንደ ሁኔታው ደግሞ ይህም በተመለከተ በተለየ መልኩ ብሔራዊ ባንክ መመሪያ እንደሚያወጣ ፍሌክሲብል ሰጥቶ ያለፈው ማለት። ዋስትና በተመለከተ በሁለት ከፍለን ብናየው የተሻለ ይመስለኛል። እዚህ አዋጅ ላይ የተቀመጠው የዋስትና ጥያቄ ብሔራዊ ባንክ ዋናው ቁልፍ ስራው ምንድን ነው? ለባንኮች የሌንደር ኦፍ ላስት ሪዞርት ነው ይሰራል። ምን ማለት ነው ይሄ? ባንኮች የሊኩዲቲ ችግር ካጋጠማቸው፣ የገንዘብ ችግር ካጋጠማቸው ሂደው መጨረሻ ላይ የሚበደሩት ከብሔራዊ ባንክ ነው። ባንኮቹ ራሳቸው ማለት ነው። ልክ ግለሰቦች ከባንክ እንደሚበደሩት ሁሉ ባንኮች ችግር ሲያጋጥማቸው የሚበደሩት ከብሔራዊ ባንክ ነው። ቀውስ ሲያጋጥማቸው ሌንደር ኦፍ ላስት ሪዞርት ሚና እንለዋለን። እዚህ አዋጅ ላይ እየተባለ ያለው ምንድን ነው? ብሔራዊ ባንክ ለባንኮቹ በሚያበድርበት ጊዜ ዝም ብሎ ገንዘቡ ሊሰጥ አይችልም። ምክንያቱም የህዝብ ገንዘብ ስለሆነ ካለ ዋስትና ገንዘቡን ለባንኮቹ ሊሰጥ አይችልም። ብሔራዊ ባንክ በሚያበድርበት ጊዜ ከባንኮቹ ዋስትና መያዝ መቻል አለበት። ይህ ዋስትና ምንድን ነው? ለምሳሌ ባንኮቹ ከመንግስት የገዙት የግምጃ ቤት ሰነድ ሊኖር ይችላል፣ ሴኩሪቲስ የምንላቸው ማለት ነው፣ እና ሌሎች ጉዳዮች ሊኖሩ ይችላሉ። እነሱም በዋስትና ከያዘ በኋላ እንደ ሁኔታው በመመሪያ በሚወሰነው መንገድ ባንኮቹ ሊያበድራቸው ይችላል። ለምንድነው ለባንኮቹ የምናበድረው? ለባንኮቹ የምናበድርበት በዋነኛነት በፋይናንስ ስርዓት ውስጥ ቀውስ መጥቶ አስቀማጭ ህብረተሰብ ገንዘቡን ማውጣት ተስኖት የባንክ ራን የሚባለው ችግር ተከስቶ አጠቃላይ ኢኮኖሚው ጉዳት እንዳይደርስበት በማሰብ ነው። ስለዚህ ያን ሚና በምንጫወትበት ጊዜ የህዝብ ገንዘብ ስለምናበድር ዋስትና ያስፈልጋል። ዋስትናው ብዙ ጊዜ የትሬጀሪ ቦንድ እና ሌሎች ቦንዶች ናቸው። በዚህ አሁንም ያለው አሰራር በዚህ መልኩ ነው የሚሄደው ማለት ነው። አለዛ ልቅ የሆነ አሰራር የሴንትራል ባንኩን ባላንስ ሺትም ችግር ውስጥ ይከታል፣ የህዝብን ጥቅም ውስጥ ችግር ይከታል ማለት ነው። በመጨረሻ አዋጁ ሀገሪቱ በፋይናንስ ዘርፉ ላይ ወቅቱን የዋጀ ከለውጥ ጋር የሚሄድ የባንክ ቁጥጥር ስርዓት አቅም ለማጎልበት የፋይናንስ ስርዓት ለማስፈን አጠቃላይ ለሀገሪቱ የኢኮኖሚ እድገት ምቹ ሁኔታ ይፈጥራል። የብሔራዊ ባንኩን ተአማኒነት፣ የአሰራር ነጻነት፣ ተጠያቂነትና ግልጽነት እንደሚያረጋግጥ የታመነበት አዋጅ በመሆኑ የኢትዮጵያ ብሔራዊ ባንክ አዋጅ ቁጥር 1359/2017 ሆኖ በሙሉ ድምፅ ጸድቋል።